እግዚአብሔር ከጠለቀ የሰይጣን አገልጋይነት ነፃ አውጥቶ ባሪያ ያደረገው ሐዋርያው ጄምስ ካወሪ ረጅም ሰዓት ያለማቋረጥ በመንፈስ ሲጸልይ ምን እንደሚሆን እንዲህ ሲል ነበር ለሚያገለግለው ሕዝብ የመከረው። Try. Gezako. Take 9 days. Twale naku mwenda. Wake up at 3 a.m. Zuka kusawa mwenda. Pray in tongues. Saba munimi. For only 70 minutes. Edachika nsanvu. For 9 days. Okubale naku mwenda. And see what. ይህንን ሞክሩት። 9 ቀን ከሌሊቱ 9 ሰዓት ተነሱና በአዲስ ቋንቋ ለ7 ደቂቃ ያክል ለ9 ቀናት አከታትላችሁ ጸልዩ። ከዚያ በኋላ በነፍሳችሁ በንግድ ስራችሁ በመንፈሳዊ ሕይወታችሁ ላይ እና በጠላቶቻችሁ ላይ ምን እንደሚሆን ውጤቱን ታዩታላችሁ። ምን ማድረግ እንዳለባችሁ የነገርኳችሁን አወቃችሁ አይደል? 9 ቀን መደቡ። በየዕለቱም ከሌሊቱ 9 ሰዓት ተነሱና ለ7 ደቂቃዎች ያክል በልሳን ብቻ ጸልዩ። ከዚያም ተኙ። ከዚያም ህልማችሁ ምን እንደሚመስል ንገሩኝ። ለሚደውሉላችሁም ሰዎች ንገሯቸው። በሚገዳደሯችሁ ላይም ተናገሩ። ለቀብራቸው ይጠሯቸዋል በማለት ነው ሐዋርያው ጄምስ በልሳን ሲጸልይ ስለሚገኘው ውጤት የተናገረው። ሁለተኛ፣ ይህ ሰው ደግሞ ማይክል ቫን ይባላል። በመንፈስ ለረጅም ሰዓት ሲጸልይ እንዴት በነቢያት ደረጃ መንፈሳዊ አይኖች ተከፍተው የመንፈሱን ዓለም ሰዎች እንደሚያዩ በዚህ መንገድ ሄዳ አይኖቿ እንዴት እንደተከፈተ ስለ አንድ ሴት ሲመሰክር እንዲህ ይላል። You pray in the spirit, miraculous things happen. We met a woman from Ohio. በመንፈስ መጸለይ ሰማይን ይከፍታል። መንፈሳችሁ እንዴት እንደሚጸለይ ያውቃል። ምን እንደምትፈልጉ ያውቃል። ለኛ ያለውንም የእግዚአብሔር ምሪት ያውቃል። በልሳን ስትጸልዩ ታምራዊ ነገሮች ይሆናሉ። አንድ ጊዜ ከኦሃዮ ከሆነችም አንዲት እህት ጋር ተገናኝቼ ነበር። ከኦሃዮ ከመጣ አንድ ሐዋርያ ትንቢታዊ መልእክት ተቀበልኩ። ይህ ሰው ቃል ሰጠኝ። በቤተክርስቲያኑ ከሚማልዱ ማላጆች ጋር ተገናኘን። ከማላጆቹ መካከል የሆነች አንድ ሴት ወደኔ መጣችና ትንሽ ስለ ታሪኬ ልንገርህ አለችኝ። እንዲህም አለችኝ ስትመሰክርልኝ፣ ጌታ አንድ ቀን ለ3 ወር ያክል ቤቴን እንድዘጋና በልሳን ብቻ እንድጸልይ ነገረኝ። በእነዚህ በምጸልይባቸው ጊዜያት ምንም አይነት የስልክ ጥሪ እንዳትቀበይ፣ የቤትሽም የበር ደውል ለሚደውል ለማንኛውም ሰው መልስ አትስጪ፣ ማንም ሰው ሊጎበኝሽና ሊጠይቅሽ እንዲመጣ አትፍቀጂ በእነዚህ ጊዜያት ብሎ ያዛታል። በዚህ መሰረት ራሴን እግዚአብሔር ፊት አደረኩና ለ3 ወራትም ያክል በሬን ዘግቼ በልሳን ጸለይኩ። ጸሎቴን ጨርሼ ስወጣ ግን በእኔ ውስጥም ከተገለጠው ኃይል የተነሳ በጣም ፈርቼ ነበር። ከጸሎቱ ከወጣው በኋላ የማገኘውን ማንኛውንም ሰው ሁሉንም ነገር ማወቅ ጀመርኩ። ከቤት ስወጣ የሆነ ሰው እያናገርኩ ካለው ስለዚያ ሰው ሁሉንም ነገር አውቃለሁ። ምን አይነት መኪና እንደሚነዱ፣ ምን አይነት ልብስ እንደገዙ፣ የልጆቻቸው ስም ማን እንደሆነ፣ የት እንደሚሰሩ፣ አለቃቸው ማን እንደሆነ ማወቅ ጀመርኩ። አንዲትን ሴት በዚህ መንገድ ስትናገራት በነበረ ጊዜ ስለሆነው ነገር እንዲህ ስትል ነገረችኝ። ለሴትዮዋም የአለቃሽ ስም እንዲህ ነው የሚባለው፣ 2 ልጆች አሉት፣ አዲስ መኪና ገዝቷል፣ የሚኖርበት ቤት ያለው እዚህ ከተማ ነው አለቻት። መልእክቱ የተነገራት ሴት እጅግ ተደንቃ አገልጋዩ የነገረቻትን መልእክት ይዛ ለማረጋገጥ ወደ አለቃዋ ሄደችና አንዲት ሴት ስላንተ እንዲህ ብላ ነገረችኝ፣ ሁሉም ነገር እውነት ነው ብላ ጠየቀችው። እርሱም አዎ፣ ይህን ሁሉ እንዴት አወቀች አላት። እርሷም የጌታን ድምፅ ሰምታ ነው የነገረችኝ አለችው። እርሱም ወዳለችበት በሬ ቤት ስለ ቤተሰቤ ልትነግረኝ ፈቃደኛ እንደምትሆን ይመስልሻል ብሎ ጠየቃት። ይህም ሰው ወደዚች አገልጋይ ሄዶ ያችም አገልጋይ ይህንን ሰው ወደ ጌታ መራችው። ይህች ሴት ጸጋ እንዲገለጥባትና እንዲሰራባት ያደረጋት ነገር ቢኖር በሯን ዘግታ በልሳን ለመጸለይ ራሷን ለጸሎት በመስጠቷ ምክንያት ነው። በዚህ አይነት መንገድ በጌታ ፊት ጊዜ የምታጠፉ ከሆነ እመኑኝ ሕይወታችሁ እንደቀድሞ አይሆንም። ያንን እንድታደርጉ አበረታታችኋለሁ በማለት ነው አገልጋይ ማይክል ቫን በልሳን ረጅም ጊዜ ስለመጸለይና ስለ ውጤቱ ይህንን የተደረገ ምስክርነት አንስቶ የመሰከረው። ለ12 ሰዓት ያለማቋረጥ ሲጸለይ በአገልግሎቱ ስለሆነው አስደናቂ ነገር የመሰከረው ሰው ደግሞ ናይጄሪያዊ ሲሆን የወንጌል ክሩሴድ በማድረግ የሚያገለግል ነው። ይህ ሰው ደግሞ እንዲህ ሲል ነው የመሰከረው። And the Holy Spirit, I woke up in the morning
and I heard the voice of the Holy Spirit. One of those few times I've heard the audible voice of the Holy Spirit. And he said to me, pray in tongues for 12 hours. 12 hours. በተአምራዊ አገልግሎት ከሚያገለግሉ አገልጋዮች አብዛኛዎቹ በመንፈስ በልሳን የሚጸልዩ ናቸው። አንድ ጊዜ ወደ ዩጋንዳ ለወንጌል ተልኮ ጉዞ አድርግ ነበር። የዚያን ጊዜ የምኖረው ናይጄሪያ ነበር። ከእንቅልፌ ስነቃ የመንፈስ ቅዱስን ድምጽ ሰማሁ። በግልጽ ድምጽ በስጋ ጆሮ ሊሰማ በሚችል አይነት በኦዲብል ድምጽ ተናገረኝ። ይህ ድምጽ በዚህ መልኩ ከሰማዋቸው የመንፈስ ቅዱስ ድምጽ መካከል አንዱ እርሱ ነው። በልሳን ለ12 ሰዓት ያክል ጸልይ አለኝ። ረዳት ፓስተሮቼም በዚህ ጸሎት አብረውኝ እንዲጸልዩ ጠራዋቸው። የቤተክርስቲያናችን ሕዝብ ሁሉ በሚሰበሰብበት ትልቁ አዳራሽ ውስጥ ተገኘን። በልሳን መጸለይ መጀመር እንችላለን አልኳቸው። ለ12 ሰዓት ያክል ሳያቋርጡ መጸለይ ከባድ ነገር ነው። ታዝዤም ከጠዋቱ 1 ሰዓት እስከ ማታ 1 ሰዓት ድረስ በልሳን ጸለይኩ። ከዛም ወደ ዩጋንዳ ተጓዝኩ። እውነቱን ነው የምነግርህ፣ ወደ ዩጋንዳ ከሄድኩ በኋላ ተአምራቶችን ማየት ጀመርን። ጌታ በታላቅ ኃይል ሲሰራና ሲንቀሳቀስ ማየት ጀመርን። በከተማው ያሉ አገልጋዮች ቤተክርስቲያኖቻቸውን ዘግተው ሁላችንም አንድ ላይ ሆነን፣ ከተማው ሻካ ይባላል፣ በዩጋንዳ ነው የሚገኘው። በዚያ ከተማ ያሉ በዚያ ሁኔታ አብያተ ክርስቲያናት በአንድነት ሲሰበሰቡ የመጀመሪያ ጊዜያቸው እንደሆነ ነው የነገሩኝ። ፓስተሮቹ ሁሉ ህዝባቸውን ከኋላ አስቀምጠው በዚያ ስብሰባ ላይ ተሰብስበው ከፊት ተቀምጠው ነበር። የሆነ ነገር አስገራሚ ነበር። እግዚአብሔር ሐዋርያዊ ጸጋ ነው ለዚያ ከተማ የሰጠን። የተለያዩ ተአምራቶች ነው የሆኑት። ደንቆሮች ጆሮቻቸው ተከፍተዋል። በጉባኤ ላይ የተገኘች አንድ ሴት ነበረች። የእግዚአብሔር ኃይል በኃይል የመጣባት። በዚያ በመንፈስ ቅዱስ ኃይል ቁጥጥር ስር ለ3 ቀን ያክል ነበረች። በዚያ ኃይሎና በመንፈስ ቅዱስ ተነሳስታ ወደ ሆስፒታል ሄዳ ለሰዎች እጅ መጫን ጀመረች። ሰዎች ከበሽታቸው መፈወስ ጀመሩ። ሰዎች ወደ ከተማው ሄዱ። ከተማው በሰዎች ጩኸት ተሞላ። የሆነው እግዚአብሔርን ታዝዤ ለ12 ሰዓት ያክል ያለማቋረጥ በልሳን በመጸለይ ነው በማለት ነው አገልጋዩ የመሰከሩት። አራተኛ፣ ያለማቋረጥ ለ9 ሰዓት በልሳን ስትጸልይ ስለተሰራላት የግል ጉዳይ ምስክርነት እንዲህ ብላ የምትመሰክረው እህት ደግሞ በምስሉ ላይ የምታዩት ናት። እንዲህ ብላ ነበር የመሰከረችው። I locked myself in my room and I prayed for 9 hours straight in the Holy Spirit, like straight. The day after I got a text. አጎቴ ሆስፒታል እንደገባ ለ7 ቀን ያክል ራሱ እንደሳተ በሞት ልናጣው እንደሆነ የሚናገር መልእክት ከሴት አያቴ ደረሰኝ። ከዚያም ላክስቴ ደወልኩኝና ምንድነው የሆነው ብዬ ስጠይቃት ራሱን ስቷል፣ ኮማ ውስጥ ነው ያለው አለችኝ። ፓስተር ሮዲን ሲሰብክ ይህን ቃል ብዙ ጊዜ ሰምቼዋለሁ። ያን ቀን ግን ይህንን ቃል ሲናገር ከስብከቱ መካከል ይህ ቃል ዘሎ ያዘኝ። እንዲህ አይነቱ ወገን በጾምና ጸሎት ካልሆነ በቀር አይወጣም ሲል ሰማሁት። እርሱን ስሰማ አዎ የሚያስፈልገው እርሱ ነው፣ ጾምና ጸሎትን መያዝ አለብኝ አልኩ። ከስራ ለአንድ ቀን ወጣውና ልጆቼን ለአንድ ቀን የምትይዝልኝ ሞግዚትን ቀጠርኩና በሬን ዘግቼ ለ9 ሰዓት ያክል ያለማቋረጥ በመንፈስ ቅዱስ ጸለይኩ። ከጸለይኩ በኋላ አክስቴ ደወለችልኝና ጄሲ አጎትሽ ከኮማ ነቅቷል አለችኝ። አጎቴ ድኗል፣ እግዚአብሔር ፈውሶታል። ይኸው አጎቴ ተመልከቱት፣ ይኸው ምስክር ነው አለች። አጎቷን በካሜራ እንዲታይ እየጎተተች እያሳየች God healed him, saved him, delivered him, and he's here to testify. ፓስተሩ ለ15 ሰዓታት በልሳን ሲጸልይ የሆነለት ነገር። በመንፈስ ብዙ በጸለያችሁ ቁጥር መላእክት ላሉበት መንፈሳዊ ዓለም ሴንሲቲቭ ትሆናላችሁ። መንፈሳችሁ ንቁ ይሆናል። በእኔ ሕይወት ምንድን ነው የሆነው? ለ15 ሰዓት ገደማ በመንፈስ ጸለይኩ። ከዚያም የሆነ ነገር ሆነ። በመጀመሪያ መንፈስ ቅዱስ በሕይወቴ ተለማምጄው በማላቀው ታላቅ ኃይል ሞላኝ። ቀጥሎም አንድ ነገር ፈጥነ ወደ ላይ ተመልከት አለኝ። በመስኮት ውስጥ ወደ ውጭ ወደ ላይ ተመለከትኩ። ደመናና ጨረቃ አይደለም ያየሁት። ስመለከት ሰማይ ተሰንጥቆ የክፉ ገዢ ባለስልጣን ከሰማይ ሲወድቅ አየሁ። ጌታ ይህ የክፉ ባለስልጣን የሕይወቴን መዳረሻ ለማጨንገፍ በሰይጣን የተላከ እንደሆነ ነገረኝ። እግዚአብሔር በጠራኝ ጥሪና አገልግሎት ላይ እንዳልሆን ለማጨንገፍ የተላከ እንደሆነ ነገረኝ። ያ ነገር ግን በጭራሽ አልሆነም፣ ተረገጠ፣ ወደቀ። እኔም ሄድኩ። ጌታም በዚያን ጊዜ እንደሆን በፈለገው የሕይወቴ ቦታ ላይ መጣሁ። ወደ ቤተ ክርስቲያን ገባሁ። እዚህ ነው እግዚአብሔር ለአገልግሎት ያስነሳኝ ቦታ። እርሱም አደረገው፣ ፈጸመው በማለት ነው ፓስተሩ የአገልግሎት ጥሪ ውስጥም እንዳይገባ ሲገዳደረው የነበረውን
ገዢ መንፈስ እንዴት ለ15 ሰዓት በልሳን በመንፈስ በመጸለይ ድል አግኝቶ አገልግሎቱን የጀመረበትን ጊዜና ሁኔታ አንስቶ የመሰከረው። Praying in the Spirit for about 15 hours. But something happened. I saw when I looked up, right when that breaking moment came, I looked up and an evil principality came falling out of the sky. ስድስተኛ ከ1 ቢሊዮን በላይ የዓለምን ሕዝብ በወንጌል ስርጭት የደረሰው ፓስተር ክሪስ ደግሞ በልሳን ለረጅም ጊዜ ሲጸልይ እንዴት አይነት ጥርመሳ እንደሚገኝ ለሚሰሙት የመከረው እንዲህ ሲል ነው። How many of you pray in tongues? If you will continue doing that, it will significantly improve your spiritual life. ምን ያህሎቻችሁ ናችሁ በልሳን የምትጸልዩት? ይህንን በቀጣይነት አብስታችሁ የምታደርጉት ከሆነ መንፈሳዊ ሕይወታችሁን በተለየ ሁኔታ ታሳድጋላችሁ። በመንፈስ ግዛትም ብዙ ነገር ትጠብቃላችሁ። በሞገስ ትሰራላችሁ፣ በምሪት ትሰራላችሁ። በዚህ መንገድ ነው አገልግሎት በቀላሉ የሚሰራው። ከዚያም በዙሪያችሁ ስለሚሆነው ስለዚያኛው ነገር ግድ አይላችሁም። ምክንያቱም ብዙ ጊዜ በመንፈስ ስትጸልዩ በመላእክት ልሳን ትጸልያላችሁ። በሰዎች ቋንቋ በልሳን ትጸልያላችሁ። ነገር ግን በብዙ በልሳን ስትጸልዩ በመላእክት ልሳን ትጸልያላችሁ። ከዚያ መንፈሳችሁን ታንጻላችሁ። እንዲሁም መንፈሳዊ ምሪት ይሰጣችኋል። ወደ መንፈሳዊ ዓለም ትሄዳላችሁ። የተለየ ነገር ለምሪታችሁ የሚሆን ታገኛላችሁ። ያንን የምታደርጉ ከሆነ ሊሆን አይችልም ብላችሁ የምታስቡትን ነገር ታያላችሁ። አድርጉት። በብዙ በልሳን ጸልዩ። ለ3 ወር ያክል አድርጉትና ሞክሩት። እንደዚህ የምታደርጉ ከሆነ ወደ ቀጣዩ ደረጃ ጨምራችሁ ታድጋላችሁ። የገንዘብ ጥርመሳ ታገኛላችሁ። ያልኩት የተለየ ገንዘብ ለውጥ ታገኛላችሁ ነው። መንፈሳዊ ለውጦችን፣ ተአምራዊ ለውጦችን እንዲሁም የራሳችሁን የግላችሁን ምሪት ታገኛላችሁ። ደስታና ፍጻሜንም ታገኛላችሁ። መንፈስም ለእናንተ ይሰራላችኋል። በእናንተ አልፎ ይሰራል። ከእናንተም ጋር ሆኖ ይሰራል። የተለየን እንሆናለን። አመሰግንሃለሁ ጌታ ኢየሱስ፣ ሃሌሉያ በማለት ነው ከፓስተር ክሪስ ስብከት ባጭሩ ተቀንጭቦ የወጣው። በመንፈስ ስለመጸለይና ስለ ውጤቱ የሚናገረው ሐሳብ ይህንን ይመስላል። 7ኛ ቀጥሎ ያለው ምስክርነት የሚነግሩን ዓለም አቀፍ ትንቢትን በመናገር የሚታወቁት ነቢይ ሳዱ ሰንደር ናቸው። እኛ አገልጋይ ደግሞ በልሳን ለረጅም ሰዓት ሲጸለይ እንዴት በመንፈስ የማየት ደረጃ እንደሚያድግ እንዲሁም ጥርት እንደሚል ነው ለሚያገለግሉት ሕዝብ እንዲህ ሲሉ የመሰከሩት። You know, once I did a research. What will happen to me if I prayed continuously in unknown tongues for 8 hours a day, 12 hours a day, 14 hours a day, 24 hours a day? What will happen? አንድ ጊዜ እንዲህ አልኩ። በቀን ለ8 ሰዓት ያክል በልሳን ብጸልይ ወይም በቀን 12 ሰዓት ወይም ለ4 ሰዓት በተከታታይ ብጸልይ ምንድነው የሚሆነው ብዬ ራሴን ጠየቅኩ። በሞክረው ብዬ በራሴ ውጤትን ለማየት ወሰንኩና ሞከርኩት። ከዚያም ለተከታታይ ሰዓት አከታትዬ ዝም ብዬ በልሳን መጸለይ ጀመርኩ። መጸለይ በቀጠልኩ ቁጥር የመንፈሴ ንቁነት እየጨመረ ይመጣ ነበረ። የመንፈሱን ዓለም ድምጽ የመስማት ነገሬ እየጠራ መጣ። ራእይ የማየትም ነገር እንዲሁ በድንግዝግዝ መሆኑ ቀርቶ አጥርቼ ማየት ጀመርኩ። ይህንን መንፈሳዊ ልምምድ በተለማመድኩበት በእነዚህ ጊዜያት በቆምኩበት ዙሪያዬን 360 ዲግሪ ዞሬ ስመለከት የመንፈሱ ዓለም ጥርት ብሎ ይታየኝ ጀመረ። በኤችዲ ጥራት አይነት ነበረ የመንፈሱን ዓለም አየነበረው። ይህን ልምምድም የተለማመድኩት ኤችዲ የተባለ ከፍ ያለው የቪዲዮ ጥራት ከመምጣቱ ከ1999 ዓመተ ምህረት በፊት ነው። ከዚያም የስጋዬን ከፍቼ ኦፕን አይ ቪዥን በሚባለው የማየት ደረጃ አጥርቼ ማየት ጀመርኩ። ይህ መሆን የጀመረው ለ2 ቀናት ያለማቋረጥ በተከታታይ በእግዚአብሔር ፊት በልሳን ጸልይ በነበረ ጊዜ ነው። ይህ በጣም ሊሆን የሚችል ነገር ነው። በስጋውም በመንፈስ ወጣቶች ወይም ሽማግሌዎች ብትሆኑም ራሳችሁን በስርዓት ገዝታችሁ በዚህ መንገድ ይልምምድ ብታደርጉ ሁልጊዜ ከአሸናፊዎች በላይ ነው ሆናችሁ የምትኖሩት። ከዚያም ከዝም ብሎ ክርስቲያንነት በራእይ ወደሚመራ ክርስቲያንነት ትለወጣላችሁ። የእግዚአብሔርን ድምጽ አጥርቶ ወደ መስማት ደረጃ ትለወጣላችሁ። እዚህ ደረጃ ላይ ከደረሳችሁ በኋላ የሆነ ጥግ ላይ ሆኖ ጠላታችሁ ተደብቆ የሚያሴረውን ክፋት ታውቃላችሁ። የምድር ጥግ እንኳን ቢሆን የሚያወራውን ነገር በመንፈስ ካላችሁበት ከየትኛውም ቦታ ሆናችሁ ትረዳላችሁ። የአይነቱ ጸጋ በነቢዩ ኤልሳ ሕይወት ላይ ነበረ። እሱ የሚኖረው እስራኤል ውስጥ ነው።
ነገር ግን ሶሪያ ውስጥ ያለውን የሶሪያን ንጉሥ በመኝታ ቤት ውስጥም ሆኖ የሚናገረውን ይሰማ ነበር። ኤልያስ መንፈሳዊ መሳሪያ በዚህ ዘመን ያለ የትኛውም የሲአይኤ የስለላ መሳሪያ የሚወዳደረው አይደለም። የዚህን ዓለም ምስጢር ምንም አይነት የምድር መሳሪያ ሳያስፈልገው በመንፈስ ጆሮአችሁ አጥርታችሁ መስማትና ማወቅ ትችላላችሁ። በሰዎች ልብ ውስጥ ያለውን ሐሳብ እንኳን ሳይቀር ታውቃላችሁ። ኢየሱስ በሥጋ ወራት በእስራኤል ሲያገለግል በነበረ ጊዜ ሰዎች በልባቸው ምን እያሰቡ እንዳሉ የልባቸው ሐሳብ ያውቁ እንደነበረ ወንጌላት ላይ ተጽፎ እናገኛለን። ጆሮአችሁ ሲቀደስ በመንፈስ በጣም ሲጸዳ ለመስማት በጣም ንቁዎች ትሆናላችሁ። በልሳን ስትጸልዩ የመንፈሱን ዓለም ለማየትና የመንፈሱን ዓለም ድምፅ የመስማታችሁ ጉዳይ ይጨምራል። እንዲሁም በመንፈስ ስሜትን የማንበብ ችሎታችሁ ነገሮችን ንቁ ሆኖ የመረዳቱ ነገር በጣም ይጨምራል። በውስጥ በመንፈስ መረዳታችሁ ብቻ አይደለም የምትረዱት። ዞር ብላችሁ አይናችሁን ከፍታችሁ ስታዩ አጠገባችሁ መላእክት ወይም ከመንፈስ ዓለም የሆነ መልእክት ያለው ነገር ተገልጦ ታያላችሁ። እንዲህ አይነቱ ልምምድ ስትለማመዱ በመጀመሪያ መንፈሳችሁ ከውስጥ ምልክት ይሰጣችኋል። ከዛም አይናችሁ ተከፍቶ ያያል። ስለዚህ አይናችሁ አጥርቶ እንዲያይ ወይም ጆሮአችሁ አጥርቶ እንዲሰማ ከፈለጋችሁ ወይም በመንፈስ ስሜት የማንበብ መረዳታችሁ እንዲያድግ ከተፈለገ ማድረግ ያለባችሁ ነገር በልሳን በትጋት መጸለይ ነው። በልሳን መጸለይ ይህንን ብቻ አይደለም የሚያመጣላችሁ እምነታችሁም ጭምር እንዲያድግ ያደርገዋል። ስለዚህ ይህንን ማረጋገጥ ከፈለጋችሁ አከታትላችሁ በልሳን በእግዚአብሔር ፊት ጸልዩ፣ ውጤትን ታገኛላችሁ። በልሳን የሚጸልይ ራሱን ያንጻል። ነቢይ ሳዱ ሰንደር እንዲህ በማለት ነው ይህንን የሚገርም ምስክርነት ያቀረቡልን። ቀጣዋ መስካሪ ደግሞ እርሷ ባለቤቷና ጓደኞቹ ሆነው በስልክ ተያይዘው ለ17 ሰዓት በልሳን ከጸለዩ በኋላ እንዴት ብዙ ታምራቶችና ጥርመሳዎችን እንዳገኙ ትመሰክራለች። እንዲህ ስትል Shalom, shalom family, welcome back. This is just a quick testimony video of a time that we prayed in the Spirit for 17 hours, what we experienced and how we witnessed the power of God move through our lives. ሻሎም ቤተሰቦቼ እንኳን ደህና መጣችሁ። ባጭሩ ነው ይህን ምስክርነት ማቀርብላችሁ። ለ17 ሰዓት ያክል በመንፈስ እንጸልይ ምን እንደሆነ የእግዚአብሔር መንፈስ እንዴት በሕይወታችን እንደተንቀሳቀሰ እመሰክራለሁ። ለዚህ አስገራሚ ምስክርነትና በዚህ ጸሎት ስለተለወጡ ሕይወቶች ሁሉ ክብር ሁሉ ለያህዌ ይሁን። እኔ ባለቤቴ ጃክሰንና ጥቂት ጓደኞች ሆነን በስልክ መንፈስ ይመራንና የቻልነውንና በመንፈስ የፈሰስነውን ያክል ለመጸለይ ሞከረን። መንፈስም ይምራን አለን። እውነቱን ለመናገር ጌታ በጸሎታችን እንደዛ ይንቀሳቀሳል ብለን በፍጹም አልጠበቅንም ነበረ። እግዚአብሔር ሁል ጊዜ ከጠበቅነውና ከምናስበው በላይ የሚያደርግ አምላክ ነው። ስለዚህ አብረን በመንፈስ መጸለይ ጀመርን። መንፈስ ቅዱስም በእኛ ሲሰራና ሲመራን አየን። ጌታን ለማያውቁ የቤተሰቦቻችን አባላት መዳን እንዲያገኙ ጸለይን። ጌታ ልባቸውንም እንዲነካ ጸለይን። በመሃል እየጸለይን ሳለ መንፈስ ቅዱስ በእነዚህ ሰዎች ሕይወት ያለውን እስራት መገለጥ በመስጠት ሚስጥሩን ይገልጥልን ጀመረ። ክፉ መንፈስ እንደያዛቸው ለምን እንደተያዙ ገለጠልን። ይህንን ስንረዳ እንዴት ይህንን እስራታቸውን እየተቃወምን መጸለይ እንዳለብን ተረዳን። በተጨማሪ በሕይወታቸው ስላለው ድክመት እንድንወዳቸውና እንድናበረታታቸው አቅምን አገኘን። በአስራቸው የርኩስ መንፈስ ላይ ጸለይን። ከዚያም በቀጣዩ ሳምንት ጸልይለት ለነበረው አንድ የቤተሰብ አባል ሄጄ ጎበኘኋቸው። እነርሱም እንጸልይላቸው በነበረ ጊዜ እንዴት ሰላም እንዳገኙ፣ ነፃ መውጣትና ምሪት በእነርሱ ላይ እንደመጣ ነገሩኝ። ይህን ስሰማ በደስታ ጌታን አመሰገንኩ። ይሆናል ብዬ ያልጠበቅኩት ነገር ነው የሆነው። በሰማይ ያለው አባታችን እንዴት መልካም ነው። ይህ በጸሎታችን ከሆኑ ነገሮች መካከል አንዱ ነገር ነው። በቡድን ሆነን መጸለያችን በቀጠልን ቁጥር እንዲሁ በሕይወታችን ዙሪያ ስላለው የጥንቆላ አሰራሮችን፣ እርግማንና የጠላት ምሽጎችን በአንድ ጓደኛችን በኩል መንፈስ ቅዱስ መግለጥ ጀመረ። ከዚያም ይህንን የመንፈስ እስራት የተቃወምን መጸለያችንን ቀጠልን። ከዚያም ይህንን የመንፈስ እስራት በመቃወም እየበጣጠስን ጸለይን። መንፈስ ቅዱስ ለአንድ ጓደኛችን ከመኪናው ጀርባ የመተት ዕቃ እንዳለ መገለጥ ተነገረው። ከዚያም ለማረጋገጥ ሄዶ ከመኪናው ጀርባ ሲመለከት መተት አለበት የተባለውን ዕቃ አገኘው። ወዲያውም አውጥተው አቃጠሉት። ይህን እየጸለይን እርስ በርሳችን ላይ ትንቢታዊ ቃሎች እየተነጋገርን እንበረታታና እንተናነጽ ነበረ። በጣም አስገራሚ ጊዜ ነበረ የነበረን። እግዚአብሔር የዚያን የሚያክል ለእኛ መሐሪ ፍቅርና ታማኝ መሆኑን አላወቅንም ነበር። ከዚያም ሌላ ተአምር ሆነ።
እኔ ደረቴ አካባቢ በደረት መምሰቃይ ነበረ። ጥቂት ሳምንታት ሆኖኛል ሲያመኝና ሲረብሸኝ። መጸለያችን ከቀጠልን ከጥቂት ሰዓታት በኋላ የሚያመኝ በሽታ ሙሉ ለሙሉ ለቆኝ ሄደ። ዳንኩም። ከዚያም በኋላ ህመሙ ተመልሶ አልመጣም። ጌታ ይመስገን ስለዚህ ተአምራዊ ፈውስ። ሳስበው ፈውሴ የሚያስደንቅ እንደሆነ ነው። ይህ ኃይለኛ የተቀጣጠለ ጸሎት በመጸለይ እየቀጠልን ሳለ ከዲስኮርድ ቡድን መካከል የሆኑ ጥቂቶችን በተለያዩ ነገር እኛን ሊረዱን መጥተው ነበረ። ከነዚህ መካከል አንዳንዶቹ ነፃ መውጣትንና ፈውስን አገኙ። በኃጢአት ወቀሳ፣ እፍረት፣ የፍትወት ምኞት ፈተና ይታገሉ ነበረ። በሌሎች ጥቂት ነገሮች የሚቸገሩ ነበረ። ከዚያም እንዴት እንደሚላቀቁ ይህ ከባድ ሸክም ሆኖባቸው ነበር። ለእነዚህም ሰዎች ከዚህ ሁኔታ የሚወጡበትን በምሪት አቅጣጫን በፍቅር ማሳየት ችለን ነበረ። ንስሐ እንዲገቡና በሂደት በሕይወታቸው መንጻት እንዲያገኙ ማድረግ ችለን ነበረ። እንዲህ ካገለገልናቸው በኋላ እነዚህ ሰዎች በሚያስደንቅ ደስታ እንደተሞሉ ምስክርነታቸውን ሰጥተውናል። ሌላ ሰው ደግሞ ከዲስኮርድ ቡድን የሆነ በትምህርት ቤቱና በቤተሰብ ውስጥ ችግር ተፈጥሮበት ነበር። መንፈስ ቅዱስም በጉዳይ ውስጥም መሃል ገብቶ ለችግሩ ጥበብና መፍትሄ ሰጥቶ ከችግሩ ወጥቷል። ስለዚህም ነገር አመሰግነዋለሁ። ሌላኛው ሰው ደግሞ ትንቢታዊ መልእክት የተሰጠው ሰው ይህ መልእክት ከመድረሱ በፊት አስቀድሞ ሌላ ትንቢታዊ መልእክት ከጌታ እንደተቀበለ አሁንም የተቀበለውን መልእክት ማረጋገጫ እንደሆነለት መልእክቱም ጥንካሬን፣ መበረታታትና ለወደፊት የሚወጡ ተስፋ እንደሰጠው ምስክርነቱን በመልእክት ጽፎልናል። አምላካችን እንዴት የሚደንቅ አምላክ ነው! እርሱ ሁል ጊዜ የሚያስፈልገንን ያውቃል። አሁን እየጸለይን እየቀጠልን ሳለ ሌላ ሰው በሕይወቱ ዙሪያ ምን እንደሆነ መሰከረልን። እግዚአብሔር መልካም አምላክ ነው። ይህ ሰው ሲናገር የምሰራው የእስር ቤት ማቆያ ውስጥ የፖሊስ መኮንን ሆኜ ነው። ከእስረኞቹ መካከል አንዱ እስረኛ የልብ ድካም ይዞት በህመም ላይ ነበረ። እኔ በሌላኛው ክፍል ነበር የምሰራው። በዚህ እስር ቤት ክፍል ከ100 የሚበልጡ እስረኞች ነበሩ። ወደ እስር ቤቱ መካከለኛ የእስር ክፍሎችም ወዳሉበት ሄድኩ። ስደርስ የልብ ህመም ያለበት ሰው ታሞ ነበረ። የመካከለኛው እስር ቤት ሰራተኛ ሕይወቱን እንድናድነው ወደ ሆስፒታል እንዲሄድ የሕክምና እርዳታ እጄ እንድጠራ ነገረኝ። በጊዜው ነበር የደረስኩት። ይህንን ሰው ማዳን ችያለሁ። በጊዜው ባልደርስ ኖሮ ይሞት ነበረ፣ ወይም እጄ ላይ ይሞት ነበረ። ጌታ ትክክለኛ ሰዎች በትክክለኛ ቦታ በትክክለኛ ጊዜ ያዘጋጃል። እነዚህ ሰዎችን በማዘጋጀት የዚህን ሰው ሕይወት አድኖታል። ጌታ ይመስገን። አሜን። እንዴት አስደናቂ ነው ይህ ምስክርነት! አምላካችን እንዴት የሚደንቅ አምላክ እንደሆነ፣ እንዴት ለልጆቹ እንደሚጠነቀቅ ተደንቄያለሁ። ለብዙ ሰዓታት ከጸለይን በኋላ እግዚአብሔር እንዴት በጸሎት ውስጥ እንደሚሰራ በማየቴ እጅግ ተደንቄያለሁ። በዚህ ምሽት ወደ መኝታዬ ለመተኛት ሄድኩ። ጌታም 9 ትንቢታዊ ህልም በመስጠት ባረከኝ። በሕይወት ዘመናችን ሊተረጎሙ የሚችሉ ለወደፊት የሚሆን እይታዎችን ሰጠኝ። በዚያም ለ17 ሰዓት በልሳን ስንጸልይ በነበረው የጸሎት ጊዜ እጅግ የሚገርም ልምምድን የተለማመድ ነው። በዚህም ጸሎት ጊዜ ጸሎት ሕይወታችሁን እንዴት እንደሚለውጥ የእናንተን ብቻም ሳይሆን በሕይወታችሁ ዙሪያ ያሉትን ሰዎች ሕይወት ሁሉ እንዴት እንደሚቀይር ነው ያረጋገጥ ነው። በመንፈስ በመጸለይ እግዚአብሔር ፍጹም ፈቃዱን በእናንተ ውስጥ ለመፈጸም መስራት እንደሚችል ነው ያረጋገጥ ነው። በመንፈስ በመጸለይ ከባድ ቀንበሮችን በመስበርና ነፃ በማውጣት ነፍሳቶችን ማዳን ትችላላችሁ። ስለዚህ ሁሉ ለዮሹዋ ለንጉሳችን ለአዳኛችን ምስጋናውን ሁሉ ክብርን ሁሉ እሰጣለሁ። ጌታ በሕይወታችሁ እንዲንቀሳቀስ እናንተም በሕይወታችሁ መጠባበቅ እንድትችሉ በመንፈስ በልሳን ረጅም ሰዓት መጸለይን እንድትችሉ ይህ ምስክርነት እንዲያበረታታችሁ እጸልያለሁ ለማለት ነው እህታችን ይህን ምስክርነት ደርድራ የመሰከረችው። ይህ ምስክርነት በልሳን ለማትጸልዩ ሰዎች በልሳን የመጸለይን አስፈላጊነት ተረድታችሁ እጅግ በመንፈስ እንድትጠሙና አጥብቃችሁ መንፈስ ቅዱስ እንዲሞላችሁ መነሳሳትን የሚሰጥ እንደሆነ እንገምታለን። እንዲሁ ደግሞ በመንፈስ ቅዱስ ተሞልታችሁ በልሳንም የምትጸልዩ ሰዎች ነገር ግን የማትጠቀሙበት ሰዎች እንዴት በልሳን አብዝቶ በመጸለይ ታላቅ ጥርመሳና የጸሎት ውጤት እግዚአብሔር እንደሚመልስ ከነዚህ ምስክርነቶች እንደምትማሩ እናምናለን። እንዲሁም አገልጋዮች የሆናችሁ በአገልግሎታችሁ ታላቅ ጥርመሳ ማግኘት ፈልጋችሁ ግን መንገዱ የጠፋችሁ ይህ ከመንገዶቹ ከመንፈስ ቅዱስ አሰራር አንዱ ነውና ይህንን ነገር እግዚአብሔር ባሪያዎች ሞክሩት እንዳሉት እኛም ሞክሩት ውጤት ታገኛላችሁ በማለት የዛሬውን ዝግጅታችን እዚህ ላይ እናበቃለን። ያዘጋጀላችሁ ትሪኒቲ ቲዩብ ነው። ስራችንን ከወደዳችሁት ላይክ አድርጉልን።
እንደተለመደው ለሌሎች ወንድሞችና እህቶቻችሁ ሼር ማድረጋችሁን አትርሱ። ይህንን ምስክርነት ስትሰሙ የተሰማችሁ የተረዳችሁት ነገር ካለ ወይም ልሰጡን የምትፈልጉት የትኛው ማስተያየት ካለ በአስተያየት መስጫው ውስጥ ብትጽፉልን ያበረታታናልና እንድትጽፉ እንጋብዛችኋለን። የቻናላችን ቤተሰቦች ካልሆናችሁ ደግሞ ሰብስክራይብ የሚለውን በተን በመጫን የቻናላችን ቤተሰቦች እንድትሆኑ እንጋብዛችኋለን። እግዚአብሔር ይባርካችሁ። እግዚአብሔር ቸር ነው። እግዚአብሔር ደግ ነው። ጸሎትንም የሚሰማ አምላክ ነው። አጥብቀው ለፈለጉት የሚገኝ አምላክ ነው። ክብር ሁሉ ለእግዚአብሔር ይሁን። በጌታ በኢየሱስ ክርስቶስ ስም አሜን።